ሁላችሁም ግን የደስታ ምንጭ ነው ብላችሁ የምታስቡት ሰው የሀዘናችሁ ምንጭ ሲሆን አሰላሙ አለይኩም ውዴ ፋንዲሻ ቤተሰቦች፣ ቁጥር 2 ትላንት ባወራሁት በማህፀን ዙሪያ አሁን ደግሞ ሌላ እህቴ ያን ቪዲዮ አይታ መታ ያለች ነገር አለ። ለሐውለ ወላ ኢላ ቢላ በዚች ሰበብ ብቻ የማህፀን ካንሰር ማህፀንን ለማስወጣት የሚያደርስ ነገር ነውና እስከ መጨረሻ ድረስ ተከታተሉ፣ ይጠቅማችኋል። ሼርም አድርጉት፣ ብዙ እህቶች ይጠቀሙበት። እሺ ውዶችዬ፣ እንደዚህ ሆኖ ከማልቀሳቸው በፊት እና አንድ እህቴ መታ ምን እንዳለች ታውቃላችሁ? ማህፀን ያሳክከኝ ነበር አለች። እያሳክከኝ ቁስለት ደግሞ አለች። ከዛ ደግሞ ምንድነው ያለችኝ? ብቻ እንደ ውሃ የሚወጣ ነገር አለ መሰለኝ፣ ሽንት ሳይሆን ሌላ ነገር ፈሳሽ ነው ያለች። ብቻ አለቅም። እንደዚህ ያገቡ የወለዱ ናቸው እንደዚህ ፈሳሽ ነገር ምናምን የሚኖራቸው ወንድ ጋር ተኝተው የሚያውቁ ሴቶች። ለምሳሌ እንደኔ አይነት ይሄ ወንድ ጋር ምን በፍጹም በሐራምም ሆነ በሐላል ወንድ ነክቷችሁ የማያውቅ ሴቶች ይሄ ፈሳሽ ምናምን እናንተ ጋር አይመጣም። ገባችሁ? ግልጽ ላደርግላችሁ፣ ይሄ የጤና ጉዳይ ስለሆነ እኔ ራሱ አልገባኝም ነበር። እንዴ የምን ፈሳሽ እንዴት ሽንት ነው ምናምን እስከምል ድረስ። ከዛ እሷ አስረዳች። ከዛ ዩቲዩብ ላይ ገብቼ ሳዳምጥ እንደዛ ነው ያገቡ ባያገቡም ወንድ ጋር በህይወታቸው እንደዚህ አይነት ነገር አድርገው የሚያውቁ ሴቶች ከዛ በኋላ ፈሳሽ ይመጣባቸዋል እንጂ በቃ ቁጥብ ሴት ማለቴ ቢክራ ያላት ሴት ምናምን የፈሳሽ ምናምን አይመጣትም። እና ግልጽ ላደርግላችሁ እዚህ ጋር ጤና ስለሆነ ማለት ነው። እና እንደዚህ አይነት እየመጣባት ጸጥ ብለው ልጅቷ ከዛ በስተመጨረሻ እዚህ ሳውዲ አረቢያ ከመጣች 14 ዓመቷ ነው። ከዛ እንደዛ ያው እሷ እዚህ ሀገር አግብታ አንድ ልጅ ወልዳለች። ልክ እንደዛችኛዋ ወልዳ ቤት ክራይን የወለደቻት። ከዛ በኋላ ወልዳ ልጅ ልካለች ሀገር ማለት ነው። ሪያድ ነው የምትኖረው። ልጅ አላት ማለት ነው ሀገር። ከዛ ማህፀኗ እያሳከካት ከዛ በኋላ ፈሳሽ እየወጣ ምናምን ዝም ብላ እየተወችው ደግሞ እያፈርኩኛል። ምኑን ነው ማሳክመው? ሂጅ ደግሞ አይቤላ ሳይ ነው እንደ ከፍቼ እንደው ምኑንስ ብዬ ነው ማወራው እያልኩ ዝም ብዬ ከዛሬ ነገር እያልኩ እየቻልኩት እያቃጠለኝ። በተለይም አለች ሳል ካልኩኝ አለ ሳል ቆሜ ከሳልኩኝ በቃ ማህፀኔ መሬት ዱብ ያለ ነው የሚመስለኝ አለች። ወይኔ እኔ እኮ እንደዛ አይነት ነገር አላውቅም እንዴ እንደዘገነ ነው የተሳማትና የሆነ ማህፀኔ ዱብ ያለ ነው የሚመስለኝ አለች። ከዛ በቃ ስቃይ እያልኩኝ ዝም ብዬ የቻልኩት አይብ ነው የቻልኩት። ከዛ በመጨረሻ በአራት ዓመቴ ሮመዳን ላይ አሁን ያለፈው ሮመዳን ላይ ማህፀኔን አወጣሁኝ አለች። ማህፀንሽ በቃ ስክር ብዬ ልሞት የመጨረሻ ታግሸው ከዛ በኋላ በስተመጨረሻ በቃ ከመሞ ብዬ ሐኪም ቤት ስገባ ማህፀንሽ መውጣት አለበት ተባልኩኝ አለች። ከዛ በኋላ ማህፀንሽ ወጣ ማለት ማርገዝ አይቻልም አሉ እና ማህፀኗን አስወጣች። ከዛ በኋላ ባሏም ተዋት። እሽተቡት እንግዲህ ወንድ ልጅ በቃ የማህፀን ኬዝ ሚስቱ ሲገኝባት አብዛኛው ወንድ ሚስቱን ጥሎ እንደሚተው ነው እንግዲህ ተረዳውት ከብዙ ሰው ማለት ነው። ያችም እንደዚሁ ነው አለች፣ ይችም እንደዚሁና ባልየውም ተዋት። እሷ ማህፀኗን አስወጣች። በአንድ ልጅ ቀረችው። አንድ ልጅ አላት። ከእንግዲህ ግን መውለድ አትችልም። የሚያሳዝነው አሁንም እዛው ሪያድ እየሰራች ነው። እኔ በጣም ገረመኝ ወላሂ መገነኛ ነገር እንዳውን ሰራለን ገንዘቡ ማይያዝ ብቻ። አንድ ነገር ልንገራችሁ፣ የማህፀን ሳል ሲመጣባችሁ ከባድ ሳል ስታስሉ ቁጭ ብላችሁ አስሉ። ከዛ ይሄ ዝልል ማለት እኔ አሁን በጣም ነው የምዘለው። ወላይ መዝለል እወዳለሁ። ዙባላ እንኳን ላወጣ ሄጄ የሆነ ድንበር አለኛ ዙባላ አጠገብና እሱም መዝለል ነው ስራዬ። ሁል ጊዜ በሱ ላይ ሄዳለሁ። ከዛ ዛታች ድረስ እዘላለሁ። በቃ ዛፍ ላይ መውጣት መዝለል፣ በቃ በየቡልኬቱ ላይ መውጣት መዝለል በጣም ነው የምወደው። እኔ ራሱ ይሄን ዛሬ ከሷ ተማርኩኝ። አላውቅም ነበር። ከእንግዲህ እጠነቅቃለሁ። እና ይሄ መዝለል ማቆም አለብን። ጥሩ አይደለም ማለት ለማህፀን መዝለል ለሴት ልጅ። እኔ ስፖርት ነክ ላይ ስፖርት ስለምሰራ በቃ ይሄ መዝለል ነገር ፍቅሬ ነው ውስጤ ነው። ግን ኸጢር ነው አሉ ለማህፀን መዝለል የለብንም አሉ። እና ደግሞ ሌላው ነገር ምንድነው ለማህፀን በነገራችን ላይ ይሄ ማህፀን እሷ ራሱ ምን እንዳለው ታውቃላችሁ? ማህፀኗ ሞቶ አሟት ይሄ ኢንፌክሽን ምናምን ያደረገው እሱን ህክምና ላይ ነች። አላበቃም ሀታ ህክምና ላይ ነች። ያ ቦታ እንትን እያለ ማለት ነው። እና ለካንሰር በሽታ ሁሉ ሊያጋለጥሽ ይችላል ብለው አስደንግጠው ነበር አለች። እና ማህፀናችሁ ካመማችሁ ቶሎ ብላችሁ የመማፈር ምናምን ቶሎ ብላችሁ ወደ ሐኪም ቤት ሄዱ። ችላ ካላችሁት ወይ እንደሱ ያወጡታል ወይ ደግሞ ለካንሰር በሽታ ትጋለጣላችሁ። ስለዚህ ትልቁ በሽታ ትልቅ ሴንሲቲቭ በሽታ ለሴት ልጅ ማህፀን ነው። እና እንደ ማህፀን በሽታ ለሴት ልጅ መጥፎ በሽታ ዘመድር ላይ የለም አለ። ለምን ሌላው በሽታ ይሻላል። ማህፀን ማለት ከባድ ስቃይ ነው አሉ። ለአረቢ ያለ ይጠብቀን። ወላሂ ላዚም ይሄን ሳይ አላገባም፣ አልወልድም፣ ወንድም አላስነካካም። በቃ እንደች ብዬ ወንድም ትባላለህ ካም ነው ያልኩት።
እና አንዳንድ ኃይለኛ ባሎች ራሱ ለዛ አይነት ነገር እንትን ይላሉ አሉ። ለዛ ነው ዳ ወንድ ልጅ ለሚስት ጠንቀቅ ምናምን የሚባለው። በጣም ነው የገረመኝ። ሱብሃንአላህ። እና የሳር ሲያስላችሁ ቁጭ ብላችሁ አስሉ፣ ቆማችሁ አታስሉ። ይሄ ዝልል ማለት ነገር፣ የከባድ ዕቃ ማንሳት። ነብሰ ጡር ሆናችሁ ደግሞ አረብ ቤት አትስሩ። ከመጀመሪያም የሚያስተዳድርሽን ባል ምንም ይሁን መረጪ። ከዛ ካረገሽ ቤትሽ ቁጭ በይ። እረፍት ነው እርጉዝ የሚያስፈልጋል። መንቀሳቀስ ካለብሽ ከመግሪብ በኋላ ወጣ ብለሽ ሀዋ ላይ መለስ ቤትሽ። በቃ ወልደሽ ልጅሽን ማዘል ሲደርስ ቢያንስ ወይ ልጅሽን አዝለሽ ሸቅይ እንጂ እርጉዝ ሆነሽ አትሸቅይ። ምክንያቱም ልጅ ስታረግዥ ማህፀን ወደ ታች ነው የሚገፋው፣ ወደ ታች እየገፋ ነው የሚሄደው። ቀኑ በቀረበ ቁጥርም ልክ እንደዛው አንቺ ደግሞ ወደ ስትፈርጭበት ስትሰሪበት ማህፀንሽ ወደ ውጭ እንዲወጣ እያደረግሽው ነው። ስለዚህ ጥሩ አይደለም። ክብደት፣ ይሄ የልጅ ክብደት በራሱ ለማህፀን ትልቅ ጸንክ ነው። እንኳን ስራ ተጨምሮበት አይደለም። እሺ ወዶችዬ፣ እና እንደዛ ጥንቃቄ እናድርግ ሴቶችዬ። በቃ በጣም ብዙ ልጆች ከዚህ ሀገር ገብተው ሀገር ላይ ልጅ መውለድ እምቢ ብሏቸዋል። በጣም ብዙ ልጆች በቃ ልጅ መውለድ እምቢ ያለኝ ዱዓ አድርጊልኝ የሚሉ ተቆጥረው አያልቁም። ለምን መሰላችሁ? ይሄ ነው እዚህ ሀገር በቃ በጣም ማህፀናቸው ይጎዳል። በቃ ፍርጥ ሲሉ ሀገርና ተረገዝ ሲባል በ3 ወሩም ቡጭ በ2 ወሩም ቡጭ ውርድ ማህፀኑ መሸከም ያቅተዋል። እና የኔ ጓደኛ 3 ጊዜ ነው ያስወረደችው። 3 ጊዜ ወላሂ 3 ጊዜ ያላ ስራ በ4ተኛው አልሐምዱሊላህ አሁን ወለደች። እና የመጨረሻው የ3ተኛው ስታስወርድ በ6 ወሩ ነው እና ልትሞት ሁሉ ነበር ወላሂ። ደማ ፈሶ ልቅ ብሎ እኔማ እንደው እንግዲህ በኋላ 4ተኛ እንዳታረግዥ 3 ልጅ በቃ ሞተብሽ ማህፀንሽ አይችልም ብለውሻል፣ ስለዚህ እንዳታረግዥ እያልኳት፣ እሷም እንደው ልጅ ትወዳለች ያረገዘች። አላህ አትርፏት። ሀተ ስሟ ራሱ የልጅቷ እንደኔ ስም ነውና በጣም ከባድ ነው። ራሳችን ጠብቅ። ይሄ የሚያማችሁ ሰዎች ማህፀናችሁ ምናምን እኔ የለኝም ምንም ነገር ሀገር ገብቼ ምን ብዬ አትበሉ። እዚሁ ብር ካለሽ እዚሁ ታክመሽ ረፊበት። ቢያንስ 1 አመት እንኳን ተቀመጭበት ታክመሽ። እዚህ አቅም ከሌለሽ ደግሞ ሀገርሽ ገብተሽ እረፍት አድርጊ፣ ታከሚ። ለመሰላችሁ አሁን ለምሳሌ የሆነ አንድ በካምፓኒ ባለቤት ሀብታም ባለቤት ትልቅ በሽታ ቢይዘው ሀብታም ነው እሱ፣ ብር ሞልቶታል። ያንን በሽታውን የሚቀበልለት ሰው መግዛት አይችልም ምንም ብር ቢኖረው። ስለዚህ አንቺ ምንም ብር ቢኖርሽ ነገ በብርሽ ጤናሽን መግዛት አትችይም። ጤናችንን መግዛት አንችልም። ነምበር 1 ጤናችን ነው። ጤናችን በምንም አይቀየርም፣ በምንም መተካት አንችልም። በቃ ምን ብዬ ልንገራችሁ እስኪ? ጤና ሰው ቢያጣ በምን ይቀየራል? ምንም ነገር ልትቀይር ትችላለሽ፣ ግን ጤና አትችይም። ስለዚህ ጤናችሁን በማህፀን ዙሪያ የሚያማችሁ እህቶቼ ሀገራችሁ ገብታችሁ ወይ ረፍት አድርጉበት ታክማችሁ፣ ወይ ደግሞ እዚሁ ታክማችሁ ቢያንስ ለ1 አመት ረፍት አድርጊ። ይህንን ነው ምለው። በተለይ ባለትዳሮች አደራ አርግዛችሁ ስራ አትስሩ። እስከ ዛሬ ሳታረግዥ ስንት አመሸቅለሽ ያላለፈልሽን አርግዘሽ አያልፍልሽም። አይ ባሌ እንደው እንዴት ብዬ ቁጭ ብዬ ስወልድ ቸግረኛ ምናምን ከሆነ ከማርገዝሽ በፊት አስቀምጫ። ከማርገዝሽ በፊት 2 አመት 1 አመት የሰራሽውን አስቀምጭ። አለቀ። ጤናችሁን አስቀድሙ። አመሰግናለሁ። በማህፀን ዙሪያ ገና ብዙ